ጥሩኝ ነው በግድ ጥሩኝ ነው የተሰራ። የማን ነው የሚያስተጋባው? ፕሊዝ ማን ነው የሚያስተጋባው? ወይ ይዞር ያንቺ ነሽ? እሺ ተናገሪ። ማነሽ ላይ ያለሽው የገባሽው መልሰሽ የገባሽው ተናገሪ። ምንድነው ያልሽኝ? ወዲዬ ዘለሽ አማራ ላይ የገባሽው ኤርሜላን ቆይ መልሷትና ኤርሜላ ቆይ ኤርሜላን እናውራት። ኤርሜላን እቺ እናት ለልጇ ስትል ነው የሁሉ ነገር የመጣባት ነገር። ሁላችንም ልጆች ወልደን እያሳደግን ነው። ነገ በእኛም የሚመጣብንን ነገር ምንም የምናውቀው ነገር የለም። እግዚአብሔር ይጠብቀን። ግን ምንድነው አሁን እነዚህ ሁለቱ ወርቄና ማናት የሰጡት አዲስ አበባ ውስጥ ማለት ነው እናውቃታለን እንደዚህ ሆናለች ምናምን ብለው እንደ አስተያየት ነገር እየሰጡ ሰምቻለሁ። እኔ አምለው ምንድነው እንደ ሰው ቢገኝ ጠንካራ ሰው ቢገኝ እነዚህ አሁን እንደዚህ የሆነ ፍሬንድ ይዛለች እንደዚህ እንትን ልትገዛ ነበረ ሱፐር ማርኬት ነው ልትከፍት ነበር ምናምን የሚሉት እንደው እነሱ ቢያዙ ሰው ቢገኝና ጠንካራ ሰው እነሱ ቢያዙ እኔ እውነቴን ነው የምለው የሆነ ፍንጭ ይገኛል ብዬ ነው በውስጥ የማስበው። ለምን ሁለት ሶስት ምላስ የሚናገሩትን ነገር ስለሰማው ነው የሚናገሩት ሁሉ ቀብሯን ቦታም ሲያሳዩ ምንም ነገር መለያ የለውም። እንግዲህ ተቀብራለች ነው የሚባለው አይደል እንዴ? እቺ ሴትዮ ነው የምንለው ታግታስ ብትሆን እህታችን ታግታም ሊሆን ይችላል እኮ አይታወቅም። እንግዲህ እንደሚወራው ከሆነ ብዙ ብር ነው አሉ ይዛ ወደ ኢትዮጵያ ገባች የሚባለው። ሚስጥሯን ከጀርባ የሚያቅሰው ሊኖር ይችላል። ገባሽ? አሁን አንድ ነው የምጠራጠረው ወላጅ ቤተሰቦቿ ራሱ አንቺ ስታስቢ ልጅን የማህል ማጣት ወንድሞ እንግዲህ ወንድም አላት አሉ እህት አሏት ቤተሰብ አሏት ከተባለ እዚህ ጋር እኮ ሚዲያ ላይ ወጥቶ እኮ የሚንጫጫው ስራቱ አይደለም እኮ አይደል? እንደናንተ አይነት እህቶቿ እኮ እዚህ ጋር የምትጫው ስራታችሁ አይደለም። የሷን መጨረሻ ለማወቅ ነው። እነሱ ግን ምንድነው እኔ አሁን የሚያጠራጥረኝ ምንድነው ስለ አሞራው ስለ ልጅቷ ምናምን ሳይሆን እዚህ ጋር ቤተሰቦቿ ራሱ ከቤተሰቦቿ ጀርባ ራሱ ሌላ ችግር እንዳይኖር ነው። አሁን በጣም እውነቴን ነው የምልሽ እየተጠራጠርኩ ያለሁት። ለምን ይኸውልሽ እናቴ እሱን ነገር እኮ እኛ አሁን ያለ ኤቪደንስ ማለት ነው ቤተሰብ ነው ገሌ ነው ምናምን ብለን ይኸውልሽ አንድ ነገር ልንገራችሁ። ወርቄ እያደረገ ቆይ አንድ ጊዜ ልናገር በእናታችሁ። ወርቄ እያደረገች ያለችው ምንድነው? እሷ አቴንሽን ዳይቨርት ማድረግ ፈልጋለች። ሬስኪው ልታረገው የምትፈልገው አካል አለ። በእሷ መንገድ የምንሄድ ከሆነ ማለት ነው እኛ በቃ ውሉ ይጠፋብንና ሌላ አይነት ኢንቨስቲጌሽን ውስጥ ልንገባ ነው ማለት ነው። አሁን ቦይፍሬንድ ትላለች ስራ አስካሄድ ትላለች። እሱም መንገድ ከያዝን የትም ነው የማንደርሰው። ስ መክፈት አንችልም፣ ምክንያቱም ተጨባጭ የሆነ ነገር እጃችን ላይ ስለሌለ። ኬስ ግን መክፈት የምንችልበት አንድ ኬስ አለ። ይቺን ሴት የሚያስፈራሯት ሰዎች እንደነበሩ የተናገረችበት አውዲዮ ግን እሱ ለእኛ ኤቪደንስ ነው። እሱን ይዘሽ እንዲሆነ ኬስ ራሱ ልክፈት ብትይ እሱን ይዘሽ ነው የምትሄጂው እንጂ ቦይፍሬንድ አለ ስራ አስኪያጅ አለ ምናምን አለ ካልሽ ማለት ነው እሱ የነሱ ስራ ነው የሚሆነው። ግን መጀመሪያ ኬሱ አቴንሽን እንዲያገኝ ማለት ነው ሴትዮዋን የነበረውን ነገር መናገር መቻል አለብሽ። የሚያስፈራሯት ሰዎች እንደነበሩ አንጠሻለሁ የሚሏት ሰዎች እንደነበሩ አሁን ደግሞ ትሙት እርግጠኛ የሆነ ነገር እየሰማን አይደለንም። ይቺ ሴት የት ናት ስትይ ነው ህግ አቴንሽን የሚሰጥሽ እንጂ ይቺ ወርቅ እያደረገች ያለችው እኛን እንትናችንን ማሳት ነው። ከዛ ኬት እንደምንጀምር ግራ እንዲገባኝ ማድረግ የሆነን ሰው የማስመለጥ አላማ ነው ያለው። እሱን ሰው የሚያስፈራራት ሰውዬ ነው መጀመሪያ። ከዛ እሱ ሲገርም ሌላ የሚያውቀው ነገር ካለ ስለ ቦይፍሬንድ የሚያውቀው ካለ ስለ ስራ አስኪያጅ ይሄ ሁሉ እኮ እነሱ ወጥተው እኮ እንዲቀባጥሩ እኮ የሚያደርጋቸው እኮ እዚህ ጋር ያለው እኮ ስትረስ ነው። እኛ ያለነው ነገር ስትረስ ስላደረጋቸው ነው። ቦይፍሬንድ ምንጥስም ገና ማለት ነው አጋንንት ጠበል እንደነካው አጋንንት ገና ትነፈንፋላችሁ። አንድ የሰማነው ነገር እዚህ ቲክቶክ ላይ ሁላችንም የሰማነው ነገር አለ። ይቺን ሴት ሲያስፈራሯት ሰምተናል። ይቺ ሴት ያስፈራሩኛል ስትል ሰምተናል። ይሄ ነው በቃ ኤቪደንሳችን እንጂ ቦይፍሬንድ እና ምናምን ጋር ማካሄድን ሌላ ነው ታሪኩ። እውነት እኔ አሁን የምልሽ ምን መሰለሽ? እሺ አሁን እሱ አሞራው ማለት ነው ሲናገራት የነበረው
ምን የሚላት ሁሉ አሁን የተቀዳው ቦይሶ አለ እንደምንሰማው ስለሱ አይደለም ስለሱ አውርተን ጨርሰናል። አሁን ስለሱ አይደለም እኛ ስለሱ አሁን አይስልሽ መረጃውን ነው እኮ የምልሽ መረጃው መረጃ ታዩልሽ። አሁን እኛ የምንፈልገው አሜሪካ ታዩ አሜሪካ ኤምባሲ ኢሜል አድርጊ፣ ኢሜሉን ስጧት። ይሄን ነው የምናደርገው። አሁን ኢሜል መጻፍ አለበት። ፈታ አለ ከታች አንድ ቁጥር ጻፍና ለኢሜል ማድረግ ትችያለሽ። ህይወት አልችልም እኔ ያለሁትም እዚህ ኢትዮጵያ ውስጥ እኮ ነኝ። ኦኬ ታዩ በቃ ታዩ። ግን ለጠቅላላ እንትን ይኸውልሽ አንድ ነገር ግን ልንገርሽ፣ የሆነ ከዚህ ጀርባ ቤተሰቦቿ ቢኖሩስ ምናምን አይባልም። በነገራችን ላይ ካለበት እኮ እኛ ፍትህ እየጠየቅን ነው አይደል? ካሉበት ይኸውልሽ ማየ ለዛ እኮ አይደለም። ይኸውልሽ እናቴ ግራ የገባኝ ነገር ምን መሰለሽ፣ ምንም ስጋ ዝምድና የሌለው ህዝብ ወጥቶ ሲንጫጫ እንደው ስልሽ ሚዲያ ላይ ወጥተው እንኳን አይ እንዲህ ነው መሞቷን ታዲያ እርግጠኛ ነሽ አንቺ? እኛ እኮ አሁን ሞተች አልሞተችም ሄደች ነው የምንባለው። ስለ ቤተሰቦቿ ማወቁን መሞቷን ምናምን የምታውቂዋለሽ? ቤተሰቦቿን ዝም ብለሽ ምን ትሆነጂው? አልወነጀልኩም እኮ ህዝቡ እንትን ሲል ወጥተው እንኳን አለች አልሞተችም ለምንድን ነው እንደሚባለው ብለው ለምን አይሆንም? እሱማ ሚዲያ ላይ ሰምተን እኛ ሴት እናውቃለን ሁላችንም። እናንተም እኮ ስለ እህቶቻችሁ እኮ የምትንጫጩት እኮ መሞቷንም አለመሞቷንም እኛ የምናውቀው እኮ የለም። ግን ያው ስልሽ ሌላው እዚህ ጋር ሲወጣ አንድ እንኳን ስጋ ዘመድ ወጥቶ አባባሌ እንደዚህ አንድ የሚዩት አድርጌ አሁን ይኸውልሽ ብዙ ዝርዝር ውስጥ ከመግባትሽ በፊት እኔ ቃለል አድርጌ ልንገርሽ። ዝርዝር ኪስ ስለሚቀድ ቤተሰቦቿ ይወቁ አይወቁ ምን አይነት ሁኔታ ውስጥ እንዳሉ ምንም የምናውቀው ነገር የለም። ወንድሞቿ አናቅም። ኦኬ ቤተሰቦቿ ስለሷ ፍትህ በምን አይነት መንገድ እየሄዱ እያሉ አናቅም። ስለዚህ እኛ ቤተሰቦቿ ይኑሩበት አይኑሩበት አናቅም፣ አሉበት አይባልም። እኛ ፍትህ እየጠየቅን ያለው ስለ ቲና መንግስትም ይሁን የአሜሪካ ኤምባሲም ይሁን ትኩረት ወስዶች እናት በምን ምክንያት ጠፋች ሞተች አለች ብሎ እንዲታወቅ እጁ ያለበት አካል ይህንን ጉዳይ ሚስ ፈልፍሎ ያውጣው። እከሌ ያለበት መላምት ምን ይሰራልሻል ውዴ? በማታውቂው ነገር ለምን መላ ትመቻለሽ? ያለበት እግዚአብሔር ሐቋን ያውጣላት። ይሄ ነገር እውነት የአሜሪካ ኤምባሲ በሚደረግለት ኢሜል ትኩረት ሰጥቶ ሄዶ መቼ የኢትዮጵያ ውስጥ እንደገባች እንግዲህ መብት አለው። የኢትዮጵያ ኤርፖርት ውስጥ ሄዶ ሰተት አድርጎ ያወጣል። 24 ሰዓት እኛ እኮ አሁን 3 ሳምንት ወር የፈጀንበትን እኮ እነሱ እጅ ገብቶ አንዴ ትኩረት ሰጥቶ መስመር ላይ ከገባ እናቱ ሁለት ቀን አይፈጅበትም። መንጥሮ ነው የሚያወጣው ዜጋው ነዋ። ስለዚህ ይሄ ነገር ይሄ ስራ እከሌ ነው የሚለውን እነሱ ይድረሱበት እንጂ እኛማ ምን እናውቃለን? አፒውዝድ ተደርጋለች። እቺ እናት ከተለያየ ሚዲያ ተባራለች። በዩቲዩብ ስለ ራሷ ነገር እኔ እንዲህ የደረሰብኝ እናቶች በእኔ አይድረስ ብላ ለማስተማር የራሷን ዩቲዩብ ከፍታ ስትመጣ ዩቲዩቧን አዘግታችሁ አፒውዝድ አድርጋችሁ ከሚዲያ አባራቿታል። የራሷን ሶሻል ሚዲያ እንኳን እንዳትጠቀም ተደርጋለች። እቺ እናት የሚያስፈራራት አካል ነበረ። መንግስት የህዝብ ትኩረት ይስጥና ፍትህ ይጠይቅ ነው። እከሌ ያለበት አሞራ አለበት፣ ቁራ አለበት፣ ወፍ አለበት ምን እናውቃለን እኛ? ግን አፒውዝድ ተደርጋለች ነው። ሲያሳድዷን ነበረ። እቺ እናታ ሞተች አሉ እነሱ አመጡት። አንቺ ታመጪው አንቺ ታሮጭ የሚባል አባባል አለ በእኛ። እነሱ አመጡት አለች ይላሉ። አይ አልሞተ። በቀደምነት ደግሞ ምንድነው የሰማሁት? አሁን አይ አልሞተችም እኮ ያው እንደሞተች ቁጠሩ እንዴ! ወዴት ነው? ስለዚህ ይሄ ነገር ጉዳዩ ከበድ ያለ ለምንድነው ህዝብን የሚያስፈራሩት? ለምንድነው ህዝብን የሚያፍኑት? ከበድ ያለ ነገር መሀል ላይ ያለ ማለት ነው። ስለዚህ ይሄንን የኢትዮጵያ መንግስትም ሆነ የአሜሪካ ኤምባሲ ተባብረውም ሆነ ምንም ይሁን ብቻ ግን ምንም ፍትህ ያስፈልጋታል። ይችላል ከሞተች በምን እንደሞተች ማወቅ ለህዝቡ ግልጽ መደረግ አለበት እንዴ! አንድ ተራ ዱርዬ ይሄው በህገ ወጥ ምን አድርገህ ተብሎ እኮ መንግስት አንገቱን አንጠልጥሎ አውጥቶ እኮ በፐብሊክ ሚዲያ ላይ እኮ ይሄንን እንደዚህ የሚባል ግለሰብ ተጠርጣሪ እንዲያርግ ያለው ብሎ እኮ ይፋ ያወጣል እኮ። ምንድነው አሁን መላምት መምታቱ ምን ያስፈልጋል ነው? እኛ ቤተሰብ ምን እናድርግ ነው? ካሉበት እግዚአብሔር ያጋልጣቸው። እግዚአብሔር እውነቱን ያውጣላት። ደሟ ይፋረዳል። ፍርድን ያገኙ።
ቲናን የበደለው ፍርድን ያገኙ ነው የምለው። ስለዚህ መላ መምታቱ አያስፈልግም ውዴ። ሚዲያውን እናቃለን፣ ቤተሰቦቿ የምናውቀው ነገር የለም። ስለ ቲና ፍትህ ለቲና በሉ፣ ጀስቲስ ለቲና በሉ። አመሰግናለሁ። እኔ ጨርሻለሁ። ግን እኔ የምፈልገው የምትሰራው ብር ለራስ ምን አባካ ገባህ በልጄ የምትሰራው ሳንቲም አንተ እሷ ኪስ ግባ አይግባ አንተ ማን ቤት ነህ? የልጄን ሳንቲም ተቆጣጣሪ ሆንከው። ወልጄ ከ1 ዓመት ያሰደኳትን ልጄን የት መጣህ ያልተባልክ የቲክቶክ ዱርዬ በ5 ወር የወሬቨር ታሪክ ህይወቷ ውስጥ ገብተህ እኔ የምፈልገው እንዲህ እንዲሆን ነው። በእሷ ህይወት ገብተህ በእናትና በልጅ ህይወት ገብተህ ህይወቷን ልትቆጣጠር ሳንቲሟን ልትቆጣጠር የኑሮ እንትኗ በዚህ መንገድ እንዲሆን ነው የምፈልገው፣ በዛ መንገድ እንዲሁ። ይሄ እኮ በጣም እኮ አሳፋሪ። እናንተ እኮ በስማ በዚህ ሴት እኮ ህይወት እኮ የሰራችሁት እኮ ግፍና እኮ ጭካኔ እኮ በቃ ጆሮአችንን እኮ ነው የሚያዘገንነን ማለት ነው። ስለዚህ ይሄ ኬስ ተንቀሳቅሶ የመጀመሪያ ሲመጣ የመጀመሪያ ተጠርጣሪ ሆነ ፊት ወንበር የምትቀመጠው ሰውዬ አንተ እንደሆንኩ ወቅ እኛ ማንም ሲያስፈራራኝ የሚያስፈራሩኝ ሰዎች አሉ። አንቅሻለሁ እያለኝ ነው። ይህንን ሰምተን እናልተኛው። እንዴት ነው የምንተኛው? አሜሪካ ሀገር ሆኖ እንዲህ አይነት ሰው እንደዚህ ያስፈራራኛል ብሎ አሁን ደግሞ የአሟሟቱ ሁኔታ ውሉ ግቡም መጨረሻው ምኑም ሳይታወቅ እንደዚህ ሲጠፋ እንዴ ድብና አድርገን ነው እንጂ የምንጠይቀው። ለዚህ ማለት ነው የ5 እና የ10 ሰው ኬዝ አታድርጉት። ይሄ የሁሉም የኢትዮጵያውያኖች ጉዳይ ነው። በቃ እዛ ከጥጋ አድርሱት። በቃ ኢሜይል አስገቡ። በቃ እንትኑን ያሳምር። ቲና እኮ የእናት አባት ያጎት ያክስታችን ልጅ አይደለችም እኮ አይደለችም። ይሄ የሁላችንም ጉዳይ ነው። ለፕሪንሰስ ሰጥተን ቤታችን የምንገባበት ጉዳይ አይደለም። ለተወሰኑ ልጆች ሰጥተን ቤት የምንገባበት ጉዳይ አይደለም። ይሄ ነገር ህግ ከፍቶ እንዲያየው የግድ አሜሪካን ኤምባሲን ማስጨነቅ መቻል አለብን። ይሄ እንዲሆን ኢሜይል አድርጉ። ኮምፖዝ የተደረገ በጽሁፍ የተዘጋጀ ጽሁፍ አለ። ምንም ማድረግ እኮ አይጠበቅባችሁ። ያንን ወስዳችሁ ብቻ ሰሚት ማድረግ ነው ለሚመለከተው አካል። በቂ ቁጥር ሲያገኙ በጣም ቁጥሩ ከፍ እያለ የዚህ ሴት ጥያቄ ከፍ እያለ ቁጥሩ ሲመጣ ምንድን ነው ብለው ይከፍቱታል፣ ኬዙን ያነቡታል፣ ጥያቄ ይጀመራል እንጂ እዚህ ቲክቶክ ላይ መተን ስለ ሴት ወዴት ሄት እናትነት፣ ልጅነት፣ አባትነት እያልን መተንተን ለዚህ ኬስ ሶሉሽን እንዲያመጣ አይችልም። ሲጀመር ነገሩ ከኛ ቁጥጥርና ከኛ እውቀት በላይ ነው። እኛ የምንፈታው ጉዳይ አይደለም። ግን ይሄ ኬዝ ለሌሎች በጣም ቀላል ነው። ፕሮፌሽናላቸው ለሆነ ለህግ አካሎች ግን ይሄ ቀላል ነው። እኛ እያለን ያለ ነው ይሄ ኬዝ እንዲከፈት እንዲታይ ወደሚመለከተው ክፍል ቲና የአሜሪካ ሲቲዝን ናት። ቲና በነበረችበት አካባቢ ፖሊስ ሪፖርቶች አሉ ያስገባቻቸው ሰዎች እንደሚያስፈራሯት፣ ሰዎች አንጥሻለሁ፣ ይሄ ሁሉ ፖሊስ ሪፖርት አለ። አንዴ ኬዟን ቢከፍቱ አያይዘው እነሱ መድረስ ያለበትን ቦታ ያውቁታል፣ የት ማድረስ እንዳለባቸው። ስለዚህ የተወሰነ ሰዎች አድርገን ወደ ቤታችሁ አትግቡ። ሁላችሁ የሚጠበቅባችሁን አንድ ኢሜይል አስገቡ። በቃ ኢሜይል አስገቡ፣ ጻፉ። የሚመለከተው ክፍል አቴንሽን ይስጠው ለኬዙ። የሚመለከተው ክፍል ደግሞ አቴንሽን እንዲሰጠው በቂ ቁጥር ይፈልጋል። ዊ ኒድ ሰም ነምበርስ ነገሩ እንዲታይ ማለት ነው። ስለዚህ ስትረስ አድርጉ። ሁላችሁም የሁላችንም ኃላፊነት ነው። አመሰግናለሁ። እሺ ዩዘር ትክክል የኔ ውድ የምትናገሩ ካላችሁ ተናገሩ። አሁን ተናገሩ። ገብታችሁ የምትናገሩት ነው ያው ሁሉንም ወደ አንድ አቅጣጫ ከመውሰድ እሷ የምትለውንም መሬት ላይ ወርዶ እነዛ የሚጠረጠሩት ቢያዙ በሁሉም አቅጣጫ ያለው ነገር ግልጽ ይወጣል ማለት ነው። እና እዚህ ጋር ምንም እኔ እንጃ ብቻ ይወራል። ስለ አንድ ሰው ብቻ ነው አቅጣጫ የሚሰጠው። ግን እዛ መሬት ላይ ያለውን ነገር ለምን መስራት አልተቻለም? ስለማን ነው? ቆይ እኛ ስለ አንድ ሰው አቅጣጫ የሰጠነው ስለማን ነው? ቆይ አቅጣጫ የሰጠነው ስለማን ነው? ስለ አንድ ሰው ያልሽኝ? አይ አቅጣጫ ሲሰጥ የምሰማው በየቦታው ያው የልጇ ባል በሆነው ይመስለኛል። በሱ ዙሪያ ደግሞ ዘርን ያመለከተ ይመስላል። አሁን በሱ እና አንቺ ቆይ እኛ ዘር አይደለም። አንቺ ዘረኛ ነሽ። እኔ ለሱ ላግዝ አይደለም እናትዬ፣ እኔ ለራሴ አማራ ነኝ።
እኔ ስለማራ አይደለም አንቺ ነሽ ዘሩን ያመጣሽውና እኛ ስለ ዘር ነው የምናወራው። አሁን የኔ ውድ እየሰማሁ ነው። በየቦታው እኮ ስለምሰማ ሲያብጠለጥሉ ስለምሰማ ነው። በአንድ አቅጣጫ ከማሰብ ሁሉንም እኮ ድራማ ነው እያላችሁ ነው እናንተ። የሰው ሀሳብ ተቀብላችሁ ይሄ ሊሆን ነው። እንዴት ናችሁ? በመጀመሪያ የሚገርም ነው። በጣም ያሳፍራል እውነት። አንድ ሰው ድራማ ነው፣ ተልኮ ነው። ስሚ ስታረጊ ስለሽዋውተሽ አይደለም፣ ድራማ ነው፣ ተልኮ ነው ተማለት ብቻ የሚለፈለፈውን ኢንፎርሜሽን ነው የምትሰጪው። ይገባኛል። ተጠራጥሬ ያለው ምን እንደሆነ እናንተ ገብታችሁ አጣሩ። ያኔ እውነታው ቃሉ በኢትዮጵያዊ አንድ ኢትዮጵያዊ እህቴ እንዲህ ሆናለች ብዬ ነው የምሰጠው እንጂ አሌክስ ዝቶባታል፣ ልጅቷ አሳልፋ እናቷን ሰጥታለች፣ ትምህርቷን ትታ ሌላ ፕሮሰስ ውስጥ ማንም የሚገባ የለም። እሺ እሱ ደግሞ በሚጠየቀው መንገድ ይጠየቃል። የዛኔ እውነታው ሲወጣ ማለት ነው። የዛቻ ኢሜል ላይ ሲላክ ሲደርስ የዛኔ ለምን ዛተ ምን ተናገረ እሱ የራሱ ኬዝ አለው እያሉ ሴትዮዋ ማኒፑሌት አድርገው ቡሊን እያደረጉ በእንግሊዘኛው አትወላቸዋል። ይሄንን አድርገው የሞተች ሴትዮ መታችሁኔ ትረፍበት አትረፍበት የምትሉት ነገር ጭራሽ ግራኔ የገባኝ ምንድነው? ማረፍ እኮ አንድ ሰው እኮ የሚያርፈው እኮ አንደኛ ስራ ቦታ ትሄዱና ስራችሁን ጨርታችሁ መታችሁ ቤታችሁ ታርፋላችሁ አይደለ? ስራ ቦታ ሆናችሁ መቼም አልጋ ላይ አተኙም አታርፉም። ለምን አይቻልማ እንደሱ ማረፍ። ግን በትክክል ይሄን ነገር የምናርፈው ምንድነው? አሟሟታ እሱም አልኳችሁ የኢትዮጵያ መንግስት መርምሮልኝ የኢትዮጵያ ሆስፒታል መርምሮልኝ እኔ አላርፍም። የአሜሪካ ከተቻለ ሄዶ ሬሷ ሄዶ ካልሆነ ያላምናችሁም። ይሄን ምን ትላላችሁ? አሁን አይደለም እስከፈለገ 20 30 40 ዓመትም አናርፍም። እስካለ ህይወታችን ፍትህ ካልወጣ አናርፍም ነው የምላችሁ። ምንም አታመጡት። ምንድነው የምታመጡት? ንገሩኛ። ራፉ ዝም በሉ። እችን የምታሳዝን እናት እያየው ልራፍልህ ምንም ማርፈው እናንተ ልቀስ ራፉ። የምታስፈራሩት ካላችሁ የእናንተንም ስክሪንሾት እያረግን ነው ሪፖርት የምታረጉት። ስክሪንሾት እግዚአብሔርን እያረኩ ነው። እኔ ትናንትና ጽፌያለሁ ለቲክቶክ። ለምንድነው እኔ መጥፎ የተናገርኩት? አያችሁ ያልኩት ሪፖርት የሚያረጉት ለምንድነው? የሁላችሁም ሪፖርት ደርሶኛል። ለምንድነው ይሄ የምንድነው የጀስቲስ ጥያቄ እንዲቆም የሚያረጉ ሰዎች ለምንድነው ብዬ ጽፌላችኋለሁ። አያችሁ ይሄን ነው የምጽፈው። እኔ ጅል እንደናንተ ወይ ቁጭ ብዬ ከእናንተ ጋር እንትን ረዩ ገዳዩ ምንም የሚሰራልኝ ነገር የለም። ይሄን ያረኩት ለምንድነው? ይሄን ያረኩት እናንተ የምትሰሩ ስራት ወንጀል ነው። እኛ እንዳንናገር እዚህ ቤት ድምጽ ሳንሆናት ወንጀል እየሰራችሁ ነው። እንዳንናገር አፋችንን ዝም በሉ እያላችሁን ነው። ለምንድነው ዝም የምታደርጉ? ምን ስላደረግን ነው ዝም የምንባለው? ምን አርገን ነው እኛ ዝም በሉ የምንባለው? እስኪ ንገሩኝ። ይሄንን ለምን ታፈናላችሁ? ለምንድነው የምትታፈኑ? ማን አንተ ደግሞ እናት አትረብ ፍሌሜን ረከ አይበቂ